ቸርችት አድርገህ ህይወታችንን እንዲመስቀልቅልቅል ድራማ ታገደ። ተወዳጁ ድራማ ለምንድነው የተቋረጠው? ሁሉም ሃይማኖት በአጠቃላይ ሴትና ወንድ እኩል ናቸው ይላል። እኩል ነው የሚላል እንትን ይላል ሳይሆን ከጎን እኮ ነው የወጣችው። እኩል ልትሆን ካችልም ከጎን ነው ወጣ። Thank you. ቴሌናስ ጀሰስካስ 15 ቢሊዮን ብርና 23000 ዶላር ቁጥሩን በቅጡ ሰምታችሁኛል። 15 ቢሊዮን ብርና 23000 ዶላር ከመንግስት ካዝና ያለ አግባብ ክፍያ ተከፍሎ እንዲመለስ የታዘዙ ቢሆንም እስካሁን ድረስ አልመለሱም ይለናል የፌደራል ዋና ኦዲተር። 2016 እና ከዛ በፊት ዩኒቨርሲቲዎችን እና የገቢዎችና ጉምሩክ ቅርንጫፍ ጽሕፈት ቤቶች ላይ ኦዲት ተደርጎ 21.5 ቢሊዮን ብር እና 23000 ዶላር ያለ አግባብ ክፍያ ተከፍሎ ተገኝቶ ነበር። ይሄንን ክፍያ ወደ መንግስት ካዝና እንዲመልሱ ታዘው እስካሁን ድረስ 6.6 ሚሊዮን ብር ብቻ ተመላሽ ተደርጎ 15 ቢሊዮን ብርና 23000 ዶላሩ አልተመለሰም ይለናል። እነዚህን ክፍያ የከፈሉ ሰዎች ዩኒቨርሲቲዎቻችን ናቸው፣ የገቢዎችና ጉምሩክ ቅርንጫፍ ጽሕፈት ቤቶቻችን ናቸው። እንግዲህ ያለ አግባብ ክፍያ ከፈሉ የሚባሉት ስነ ምግባርን ያስተምራሉ፣ ትውልድን ይቀርጻሉ የሚባሉት ዩኒቨርሲቲዎቻችን ናቸው። ተደርሶባቸው እንኳን እንዲመልሱ ተጠይቀው የመለሱት 6.6 ቢሊዮን ብር ብቻ ሲሆን 15 ቢሊዮን አልመለሱም። የፌደራል ዋና ኦዲተር ተግባርና ኃላፊነቱ ኦዲት መስራት፣ ሪፖርቶችን ማውጣት፣ ማሳወቅ፣ የማስመለስ ወይም ደግሞ የመክሰስ ከሶ ፍርድ ቤት የመከራከር የሌላ አካል ነው። እነዚህ አካላት እንግዲህ አንመልስም ብለዋል። ቀጣዩን መንግስት ወይ ግደለን በቃ ማለት በቃ እንዲሰችት አድርገህ ህይወታችንን እንዲመስቀልቅልቅል አድርገህ ማለት ህይወታችንን ለምን አጨርሰንም? በቃ አንዴ መተህ በመሳሪያ ሁላችንንም እንዲህ በቃ የለም በቃ መከራችን አብዝተን መከራችን ከመታበዘው ለምን አገለንም? ለምን ምን አይነት ህይወት ነው እያኖርከን ያለው? ግን ምን አይነት መንግስት ነው የመጣው? ምን አይነት ህግ ነው ያለው? ምን አይነት በቃ ምን አይነት እንዴ ሰርተን መብላት እንኳን አልቻልንም ነው? ሆን ብላችሁ ነው? ሆን ብላችሁ ያ ከሲስተም አስወጣችሁ የት እንሂድ? ሁለት ሀገር የለንም፣ መደበቂያ ሀገር የለንም። እኔ አሁን ከተማ ልጅ መሄድ የለኝም እንዴ። ዛሬ ወረዳ ምናምን ብለው ወረቀት ሰጡኝ። ሰጥተው ነው ሄዱ፣ ስራ ሰጥተው ሄዱ። ያን ወረቀት እኔ አላ Coverage and analysis. Watch The Source. Weekdays on CNN. አያቶሬት አንድ ትዛዝ ነው፣ አንድ እንጀራ ነው፣ በሶስት ጉርሻ ነው በሰበከል ሶስት ዳቹ ማለት ነው። በሶስት ጉርሻ ማለት ነው። እና የመጨረሻው ማለት ነው መጀመሪያ ሁለቱ አንዱ እኔ አይደርስ ማለት ነው። ሁለት የገሮስቱ ማለት ነው እኔ አይደርስ መጀመሪያ ላይ ያለ Here's what you can find out front, direct and raw. Right out there, getting ahead of these stories and giving you context. How important is this moment? Aaron Burnett out front. Weekdays on CNN. Global Perspectives in Bangkok. Our event series has its first stop in Asia. አሁን የዋጋ ግሽበቱ 13.4 በመቶ ደረሰ ስንል ቁጥሩ ብቻ ሊመስለን ይችላል። አሁን ከጀርባዬ በምስሌ ላይ የምታዩት ግን የቁም ነገር ቁጥር ሳይሆን የአንድ ምስኪን ኢትዮጵያዊት ቤተሰብ እውነተኛ የወር ሂሳብ ማስታወሻ ነው። ከአንድ የፌስቡክ ገጽ ላይ ሲዘዋወር ያገኘሁት ነው። የእናቶች ፔጅ ነው። የቁጥሮቹን አስገራሚ ድራማ እስኪ ሂሳቡን አብረን እንየው። ወርሃዊ ገቢ 11400 ብር፣ ወጪዎቹ ግን ዘይት 2200 ብር፣ ትራንስፖርት 700 ብር፣ ሳሙና 500 ብር፣ እያያችሁት ነው። ጤፍ ወደ 3900 ብር፣ ማገዶ 1600 ብር፣ በርበሬ 1800፣ ሽንኩርት 1400፣ የቤት ኪራይ 6000 ብር፣ ማህበራዊ ወጪ የዚህ ቤተሰብ 2060፣ አጠቃላይ ድምሩ 21500 ብር ይደርሳል። የ10000 ብር ዕዳና የኑሮ ጥያቄው ታዲያ እንዴት ያለ ነው?
ታዲያ ጉዱ ያለው የት ላይ መሰላችሁ? ከታች የተጨመረበትን ቁጥር ከተመለከታችሁ ከገቢው ላይ ወጪው ሲቀነስ 10100 ብር የጎደለ ወይም ዕዳ ሆኖ ተቀምጧል። ገቢው 11000 ሆኖ ወጪው 21000 ሲሆን ይሄ ቤተሰብ ይህንን የ10000 ብር ጉድለት በየወሩ ከየት ያምጣው? ኑሮ እንዴት ይግጠም? የእናንተንም ቤት ሂሳብ ያስታውሳችኋል ብዬ አስባለሁ። የአብዛኞቻችን አኗኗር ስታይል ከዚህ ፈቀቅ የሚል አይደለም። ለመሆኑ በአሁኑ ሰዓት በእንዲህ ያለ አጣብቅኝ ውስጥ ሆኖ ትዳርና ቤትን ለማስቀጠል ዋናው ሚስጥር ምንድነው ትላላችሁ? እንድንጨዋወትበት ነው ያመጣሁት። የተለየ ሐሳብ ኑሮት አይደለም። የእናንተን የቤት ውስጥ የሂሳብ ገጠመኝ በኮሜንት አጋሩኝ። ለተጨማሪ የህዝብ ልብ ትርታዎች አሁኑኑ ፎሎ ማድረጋችሁን እንዳት ክብርና ፍቅር ለተዋናይ ዳኒ ጢሞ ሰኞ ሰኔ 15 በ11 ሰዓት በታላቁ ብሔራዊ ቲያትር እኛ ንጉስ አርማን ለተዋናይ ዳኒ ጢሞ በክብር እናበረከታለን። እናንተስ ምን ትሰጡታላችሁ? ኑና ቲያትሩን እያያችሁ በትንሽ ብር ትልቅ ክብርና ፍቅር አበርክቱ። በጣም መልካም አሪፍና ምርጥ ተዋናይ ነው ዳኒዬ። በጣም ነው የምንወድህ። አብረን ልንሰራ በጣም እንጓጓለን። ናለን ትኬቱ ማግኘት የምትፈልጉ ከታች ስልክ ቁጥር አስቀምጥላችኋለሁ እንዳትረሱ። ሰኞ ሰኔ 15 በታላቁ ብሔራዊ ቲያትር እኛ ንጉስ አርማን ለዳኒ ጢሞ እናበረከታለን። እናንተ ስንቱ ድራማ ታገደ። ተወዳጁ ድራማ ለምንድነው የተቋረጠው? መረጃውን በአጭሩ ልንገራችሁ። ለረጅም ጊዜ በኢቢኤስ ይዝናኑበት የቆዩት በስንቱ ድራማ ወደ ቻናል 1 ከተዘዋወረ በኋላ መታገዱ ተሰምቷል። የኢቢኤስ ቴሌቪዥን ድራማው የኔ ነው ያለኔ እውቅና ሌላ ቦታ መሄድ አይችልም በሚል በፍርድ ቤት ክስ መስረቱ የሚታወቅ ነው። ጉዳዩን ሲመለከት የቆየው የፌዴራል የመጀመሪያ ደረጃ ፍርድ ቤት የኢቢኤስን የእገዳ ጥያቄ በመቀበሉ ድራማው በቻናል 1 ቲቪ ላይ መተላለፉ እንዲቆም ተወስኗል። ፕሮዲሰሩ አብሪኮም መልቲሚዲያ በበኩሉም ኮንትራታችን አልቋል የሚል መከራከሪያ ቢያቀርብም የፍርድ ቤቱ ውሳኔ ግን ድራማውን አግዶታል። ከዚህ የክርክር ባሻገር ድራማውን የሚሰሩ ተዋንያን በከባድ ቅሬታ ውስጥ እንደሆኑ ሰምተናል። ተዋንያኑ በኢቢኤስ ቲቪ ሲተላለፍ የነበረ የ2 ክፍል ክፍያ እንዲሁም በአዲሱ ቻናል የተላለፈው ድራማ ክፍያ እንዳልተሰጣቸውና ፕሮዲሰሩ ክፍያው እንደከለከላቸው አስታውቀዋል። በአርቲስቶቹ ቅሬታ ዙሪያም የአብሪኮም መልቲሚዲያ ኃላፊዎችን ምላሽ ለማግኘት ስልክ ብንደውልም ስልካቸው አልተነሳም። የዚህ ድራማ ዕጣ ፈንታ ምን ይሆን? ቀበቶ አስራለሁ ማለት ቀረ። ከፊትም ሙሉ ከበስተጀርባ የደህንነት ቀበቶ ወይም ደግሞ ሲት ቤልት ካልታሰረ መቀጮ ይጠብቃቸዋል። የኢትዮጵያ መንገድ ደህንነትና መድህን ፈንድ አገልግሎት አዲስ መመሪያ እያዘጋጀ ነው። አዲስ ሕግ ምን ይላል? ማንኛውም የትራንስፖርት አገልግሎት የሚሰጥ ተሽከርካሪ ከፊት እስከ ኋላ ጫፍ ድረስ ለሁሉም ተሳፋሪ የደህንነት ቀበቶ ወይም ደግሞ ሲት ቤልት የማስገጠም ግዴታ አለበት። ይህ ብቻ አይደለም፣ የይስሙላ ቀበቶችም አይሰሩም። ቀበቶ ደረጃውን የጠበቀ መሆን እንዳለበት ነው የተገለጸው። መመሪያው እንደጸደቀ ከውጭ የሚገቡና በሀገር ውስጥ የሚገጣጠሙ መኪናዎች ህጉን ሳያሟሉ አይገቡም። ነባር መኪናዎችን በጊዜ ሂደት እንዲያስገጥሙ ይገደዳሉ። ህጉ ለመንገድ ደህንነት ወሳኝ ቢሆንም በተለይ ደግሞ በታክሲዎቻችንና በህዝብ ማመላለሻ አውቶቡሶች ላይ በምን ያህል መልኩ ተፈጻሚ ሊሆን ይችላል? ሀሳባችሁን አጋሩን። የታዲያስ አዲስ የማህበራዊ ሚዲያ አማራጮቻችንን ፎሎ ማድረግ አይረሳ። በሚደክሙ በሚወርዱ በሚሰሩ ሰዎች የማይሰሩ ሰነፎች ቦታ የላቸው። በሚታተሙ በሚጸልዩ በሚጾሙ በሚሰግዱ እምነታ በሚቆርቡ ፊት የሚያወሩ የሚያሙ በእምነታቸው ያልጸኑ የማይጸሉ ሰዎች መብራት የላቸውም። በዚች ምድር ላይ በፀሐይ ፊት ከዋክብቶች አያበሩ። አዎ ይሰወራሉ። ብርሃናቸው አይታይም፣ አያበራም። በተአምር በሚሰሩ ሰዎች የማይሰሩ ሰዎች ቦታ የላቸውም። የማይሰሩ ሰዎች በተአምር ብርሃናቸው አይታይም። ስራ ማለት ብርሃን ነው። ብርሃናችሁ በሰው ፊት ይብራ ያለው ማቴዎስ ወንጌል ምዕራፍ 6 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃናችሁ በሰው ፊት ይብራ። ስራ ብርሃን ነው። ምግባር ብርሃን ነው። ሃይማኖት ብርሃን ነው። ሃይማኖት፣ ምግባር፣ ፍቅር፣ ታታሪነት፣ እምነት ባላቸው ሰዎች እነዚህ ነገር የሌላቸው ሰዎች ማብራት አይችሉም። ስለዚህ እኩልነት ያለው ፍርድ ቤት ብቻ ነው። እኩል አይደለም። የሚሰሩ የማይሰሩ፣ የሚተጉ የማይተጉ፣ የሚያነቡ
የሚማሩ የማይማሩ በተአምር እኩል ነን ማለት ራስን ማታለል። እኩል ምን ሆነው ፍርድ ቤት ስር ከማን ጋር ነበርሽ? ማን እንደሆነማ ታውቂዋለሽ? አዲስ እየወጣው ባለው መረጃ እንግዲህ ጀንዚ ወይም ደግሞ አሁን ላይ ያለው የወጣቱ ትውልድ ብዙ አልኮል እየጠጣ ባለመሆኑ ምክንያት የአልኮል ኢንዱስትሪውን በዚህ 4 ዓመት ውስጥ ወደ 830 ቢሊዮን ዶላር አሳጥቶታል እየተባለ ነው። አሁን ላይ ያለው የወጣት ትውልድ የሚጠጣበት መጠን በፊት ከነበረው ትውልድ ጋር ሲወዳደር እንግዲህ በ87% በታች አንሶ ይገኛል። ጀነሬሽን ዜድ የሚባለው ትውልድ እንግዲህ በፈረንጆቹ አቆጣጠር ከ1997 እስከ 2012 የተወለዱት ናቸው። እነሱ እንግዲህ አሁን ላይ እድሜያቸው ከ13 እስከ 28 ይሆናል። ከጀርባዬ እንደምታዩት ከኛ ጀነሬሽን በፊት የነበሩት 3 ትውልዶች እንግዲህ 20 ቢሊዮን እና ከዛ በላይ የሆነ የአልኮል ሽያጭ ሲኖራቸው እኛ ግን አሁን ላይ ያለው ትውልድ 3.1 ብቻ የአልኮል ሽያጭ ነው ያለው። ይሄ የሚያሳየው እንግዲህ ምን ያክል ሰፊ ልዩነት እንዳለው ነው። ታዲያ አሁን ላይ ያለው ወጣት ምን እያደረገ ነው? ምን እየተጠቀመ ነው ካላችሁ፣ አሁን ላይ ያለው ወጣት ትንሽዬ የአልኮል መጠን ያላቸውን የመጠጥ አማራጮችን እየተጠቀመ ነው፣ ወይም ደግሞ ከናካቴው ምንም አይነት አልኮል አይጠጣም። በተጨማሪም ደግሞ እያተኮረ ያለው የአካል ብቃት እንቅስቃሴ ላይና የአእምሯቸው ደህንነትና ጤንነት ላይ ነው። ከእንደገና ደግሞ ፐርሰናል ዴቨሎፕመንት ወይም ደግሞ የራሳቸውን ህይወት ማሻሻልና ሙሉ ለሙሉ የተሻለ ጤናማ የህይወት ስታይል ወይም ደግሞ የህይወት አኗኗር ዘይቤ መገንባት ላይ ነው ያተኮሩት። ይሄ በጣም ደስ የሚል ዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት፣ ግን መውጣት ፈልጌ ነው። እንዴት ነው ከሀገር የወጣችሁት? ማለት ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢል አይ ነው ቢል ምናምን እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር ምንድነው ታውቃላችሁ? እንዴት ነው የወጣችሁት? እስቲ መንገዱን ንገሩ። እኔ ወደ ስራው እንጂ አሁን ወደ ወሬው ባልገባ ደስ ይለኛል። ወደ ስራ እንግባ ካላችሁ እንግባ፣ እንስራ። ምን እንስራ እንበልና እንመካከር። ቤተክርስቲያኒቱን እንዴት እናሻግራት ካላችሁ ነው እኛ ፊት ለፊት እንቁም። በዚች እናት አንጋፋ ኦርቶዶክሳዊት ተዋህዶ ቅድስት ቤተክርስቲያን አፉን ያልከፈተ እጁን ያልሰነዘረ የለም። ሳይናገሩ መስራትን መልመድ አለብን። እኛ ተናግረን የማንፈራ ከሆነ ብዙ ብለን ምንም እንዳላልን ከተቆጠርን ምንድነው የነገር ልምምዱ? ተው ልማዱ ነው ይለፍልፍ። በእኛ በአባቶቻቸው ማፈር ከጀመሩ ውለው አድረዋል። ግን የኛው እኛን አናያቸው እኮ እያለን መሰረቷ እየተናጋ ክብሯ እየተነካ እዚህ ግቡ በማይባሉ ዘመን በወለዳቸውና በፈጠራቸው እየተሰቃየች ቤተክርስቲያን ታላቅ ፈተና ላይ ነው ያለች። ክብሯን እናስጠብቅ፣ ልዕልናዋን እናስጠብቅ። እኛ የላይ ፈሪ የታች ፈሪ እያል በመንደሩ በጎጡ በጥቅማ ጥቅሙ በሸቀጣ ሸቀጡ መከራ ስናይ መዋሉን እንርሳው። አብያተ ክርስቲያናት ሲቃጠሉ በታሪካችን ውስጥ እንደዚህ ታላላቅ ገዳማት አድባራት ክፎች ተነስተው ሲያቃጥሏቸው እኔም አብሬ ብለው እኮ እየገቡ የተቃጠሉ ወገኖች አሉ። ሲኖዶሱ ይድረስ ከላይ እስከ ታች በመናበብ
አስፈሪ በሆነ መልኩ ግርማ በተጎናጸፈ መልኩ የማንንም ማንን ሳይነኩ ሳይገፉ የራስን ክብርና መብት የመጠበቅ የማስጠበቅ ክርስቲያኖች የተሳደዱበትን መምራን የተገፈተሩበትን የምእመናንን ክብር እንጠብቅ እናስጠብቅ። ህዝቡ የሚፈልገው አሁንም ቢሆን ሰላም ነው የሚፈልገው። ህዝቡ ጦርነት አይፈልግም። እናንተ ስልጣን ለማራዘም ስትሉ ጦርነት የሚታውጁ መሪዎች ጥንቃቄ አድርጉ። ያለውን ችግር በሰላማዊ መንገድ መፍታት ነው። ህዝቡ ካሁን በኋላ በሰላም መኖር ብቻ ነው የሚፈልገው። በአገሪቷ ላይ ጦርነት የሚያውጅ መሪ ሳይሆን እሱ ተልእኮ ያለ ሰይጣን ነው። ለምን እናቶች ያለቅሳሉ? ለምን ህፃናት ይሞታል? ለምን ንብረት ይፈርሳል? ለምን ቤት ይፈርሳል? ለምን ሰው ይቸገራል? ለምን ይሰደዳል? ለምን ይለምናል? ከቤት ወጥቶ ጎዳና ላይ መለመን ደስ ይለዋል እንዴ? እንግዲህ ሰው ከቤት ወጥቶ ጎዳና ላይ ነው የሚለምነው ጦርነት ካለ። በ2018 ዓመተ ምህረት ተስፋ እንዳልቆርጥ 2019ንም ተስፋ እንዳደረገ ያደረገ የንግግርና ቪዲዮ ይሄ ነው። የኔ ጌታ ከማይረባ ካድሬና ሚሊሻሪ እድሜ ቀንሶ ይስጥ፣ የኢትዮጵያ አምላክ ይጠብቅ። እኔ ሌላ ምንም ማለት በቃ እኛ የምንፈልገው ሰላም ነው። አመሰግናለሁ። ጨማሪ ልቅ ወጥ ጨማሪ ተመችቶናል ሲሉ ማዕድ የተጋሩ ሰዎች ተናገሩ። ነጭ ሸሚዛቸውን ቀይ ወጥ ሲያስነኩ የዋሉት ባለስልጣናት አንድ ጉርሻ ለአንድ ጉሮሮ ለተሻለ ኑሮ ብለዋል። እንግዲህ ሰው ሲበላው ውሏል። እኛ ህብረተሰቡን የምናበላው የማህበረሰቡን አንጀት ለመብላት ነው። ዛሬ አንጀቱ የተበላ ማህበረሰብ ነገ ሸራ ይበላናል። ልብ ለማግኘት ስንል በሆድ በኩል ነው የምንሄደው። ምክንያቱም ሆድ የልብ ጎረቤት ነው። ማንኛውም ጉርሻ የሚፈልግ አካል ጉርሻ ከመስጠት ወደ ኋላ አንልም። ምክንያቱም ጉርሻችን ባያጠግብ እንኳን አፍ ይዛል። እኔ ደግሞ ያው የማጉረስ ጸጋ አለኝ። አጎርሳለሁ፣ የሆነ ሰዓት አስጎርሳለሁ። እኔ በወር 400 ምናምን ጉርሻ ብጎርስ ነው። እናንተ ብሉ እንጂ እኛ እንደው ጠግበናል። እና የተከበረው ምግብ ቤት እንዲያውቅ የምንፈልገው ጉርሻን የሚጸየፍ ትውልድ ያስፈልገናል። ጉርሻ የሆነ ሰዓት ላይ በቃ መባል መቻል አለበት። አለበዛ እናንተም ስትበሉ እኛም ስናስበላ እንኖራለን። ቢላል ጋብዝሻልና ይሻለችና እንደለበሰች እኩና እንትን ለስላሳ ከፈትና ውስጡ ጂን ጨምርበት አልኩት። ለስላሳው ላይ እሺ ጂን አስጨመርኩና አሽግና አምጣ አልኩት። አመጣ ሰጣት። ለኔም ቢላ ሰጠኝ። ጠጣት። ዳክ አድርገችው። በጣም ጥሩ አልኩና የሚቀጥለው ግን ይቀር አልኩና አሁን ደገመች። ሰደክም ወይ ሰርዬ እባክሽ እንቅልፍ ይመጣል ተኛ አልኳት። የት ተኛለህ? አልጋ ልከራይ ግባ ተኛለች። ገባሁና ቁጭ አልኩሽ ወንበር ላይ ውልቅልቅ አልኩልኝ እና ልብሴን እዛ ጣልኩና ተኛው። ውሸቴን ነው እንቅልፍ አለኝ። እሺ ወይ ሰርዬ ነው ተኛ አልኳት። መጣች ተኛች። እቅፍ አልኩና እዚህ ግንባሯ ላይ ሳም አረኳት። ይቀጠል ሳም አረኩና ወደዚህ ወደ ከንፈሯ አልሄድኩም። እሺ አንቺ አታጣምጪ። እሺ እሺ አሁን ከንፈሯን ግጥም አልኩ። ነከስኩና ያዝኩና ስዳብሳት ጡቷም ደስ ይላል፣ የጭኑም ደስ ይላል። እሺ በግሬ ነካ ሳረጋት ከፈተችልኝ ውስጡ። እሺ እሺ የሰማችኝ ነው። ጆሮዬን ይዳለው ጋሼ አልሰማሁም። ያውነት ጋችን ቀጠለ። እሺ አረገዘች። ሳይ ቁም ነገሩስ ነው። ደስ አይልም? ደስ አለኝ በጣም። እሺ የእርጉዝ ልብስ ገዛሁላት፣ አሳመርኳት። በቃ ምን አባቱን ስናልኩልና ግቢ ቤት አልኳት። ገባን። እሺ ያው ድህነት ነገር የለም። ገባን። ያው አለች። አሁንም እግዚአብሔር ይመስገን 4 ልጅ ባርገችልኝ። ዋው 4 ልጅ በተከታታይ እኮ ነው። ብቻ የክርስትና ውለታ አብሬ ነው የምተኛው። እኔ ማለት አሁን አንዳንድ ጊዜ ብልግናን አይጋፉትም። እንግዲህ ምንም ማድረግ አይቻልም። ያረጅባቸዋል፣ ይኖርባቸዋል። ሳምሃው የእርሶን ያየሁት እንደዛ ነው። በነገራችን ላይ የፈለገ አይነት ታሪክ ቢናገሩ የእርሳቸው ዘመን እንዲነበርኩ ምን ያርጉት ምናምን ቢባል ራሱ ኖርማሊ ፐብሊክሊ ለህዝብ የማይነገር ታሪክ አለ። ትልቅ ሰው ነው ኖርማል። አሁን እኮ ትልቅ ሰው ዴፊኒሽኑ ራሱ ነው ግራ የገባኝ። በዚህ ደረጃ መቅለልና ፖርኖግራፊ ለህዝብ ማውራት አስፈላጊም አይደለም። እንደ ዘንድሮ ሳቤ ከሆነ እኮ ሲጀመር የፈቃደኝነት ድርጊትም አይደለም እያደረጉ ያሉት። ሰውን አስክሮ አጠጥቶ እንደዛ ማድረግ ማለት በቃ ጀብድም አይደለም፣ ኖርማሊ ህጋዊነትም አይደለም። እንደው ሌላ ነገር ውስጥ አንገባ። እንደዚህ አይነት ስቶሪ ለህዝብ መተረክስ ምን አስፈለገውት ነው እኮ እስከ ዛሬ ኖረዋል።
ማለት ረጅም መንገድ መጥተዋል። ጫፍ ላይ ነው ረጅም መንገድ መጥተዋል ማለት ብዙ መንገድ ተራምደውታል። የቀረው ታውን ከበዱ መበጠስ ፊኒሽ ላይ ነው የቀረው። እንዲቹ ቢጨርሷት ላይ ነው ምን ችግር አለው? ባለቀ ሰዓት ሰው ለምን እንደዚህ ይሆናል? አሁን እኮ እኛ ያልገባን ታሪክ ቢኖር ምንድነው ኖርማሊ ነገሮች ፕሬዘንታብል ይሆኑ ለህዝብ የሚቀርቡ የማይቀርቡ የሚባሉት ነገሮች ናቸው ጨዋነትንና ጨዋ ለመሆንን የሚተረጉ ዲፋይን የሚያደርጉት ኖርማሊ ደርቲ ጆብ ድሮም ነበረ፣ ሌላው ድርጊትም ነበረ፣ ሲባዊ ነገሩም ነበረ። አዲስ ተአምር ተፈጥሯል ዘንድሮ በቃ ያልተለቀ እያልኳችሁ አይደለም። ማህበረሰብ ለራሱ ኪፕ የሚያደርገው ነገር አለ፣ አውጥቶ የሚወያይበት ጉዳይ አለ። እድር ስብሰባ ላይ ነዋሪዎች በሙሉ እየሰሙ የማታቀርበው ጉዳይ አለ፣ የምታቀርበው ጉዳይ አለ። የዚህ ሊሚት የጠፋባችሁ ዛሬ ያላችሁ ሰዎችን ስናገር የድሮዎቹ ሰዎች እድሜ ዘመናችሁን በሙሉ በዚህ ወሰን ስር የኖራችሁ ሰዎች አሁን ባለቀ ሰዓት እርሶ ዘምነው ነው ሰልጥነው ነው ምን ፊልም አክተር እየተጫወቱ ነው ምን አስፈለገ እንደዚህ አይነት ነውር ለማውራት? ተገቢም አይደለም። ትምህርታዊ ሰቅጣጭ ነው። ጆሮ እንደ ዘመን ይቀያየራል። በነገራችን ላይ ከእርሶም ጊዜ በነበረው በፊት አፍኖ ሴትን መንገድ ላይ እንስራዋን ሰብሮ ወስዶ ደፍሮ ከዛ በኋላ ለቤተሰቦቿ ሽማግሌ ልኮ እንደ ዕቃ መውሰድ ያኔ ኮመን ወሬ ሊሆን ይችላል። እንዲያሳልፌ ብሎ ግን አሁን እንደ ጀብድ ማውራት ይሄንን የአሁኑን ትውልድ የሚሰቀጠው ወሬ ሊሆን ይችላል። ህጋዊም አይደለም። ከዚህ በላይ ነገር አይሰራም የምትሉ ሰዎች ጥግ ያዙ። በነገራችን ስለተሰራ እየጨመርንበት አይደለም እንዴ ነው ጋድለን እየቀነሰው ነው መምጣት ያለበት። እንዲህ አይነት ግን የጥሮታና የሪታየርመንት ጊዜያቸውን ኖርማል ዳማ ሲጫወቱ በሰላም ማሳለፍ ያለባቸው ሰዎች በየሚዲያው እየቀረቡ የሆነ ከምንም ጋር ማሄድ ለሰሚም ለምንም ጋር ያልሆነ ታሪክ ማውራት ተገቢ አይደለም። እንደ ዕቃ አድርገው አቀረቧት። ይሄ አሁን በጣም ይሞራል ነው። እንደቃርገው አልብሻት እንዴ እንደዚህ አድርጋሽ ሙልሙኛት በዚህ ገብቶ በዚህ ወጥቶ እንደዚህ አድርጋት አጥተው አደንዝዘው ከዛ በኋላ አስረግዘው ከዛ በኋላ አልብሰው አትብለው አለን ቆየን እስካሁን ድረስ ልጅ አፈራ ኦፍ ኮርስ የመቆየቱ አይደለም እኮ ማተር የሚያደርገው ወሬውን በሙሉ ሰምቻለሁ። እንዲህ አይነት ነገሮች ፕሬዘንታብል አይደሉም ለሰው ትልቅ እንደ ትልቅ ቢከበር ምን አለበት? እኔ እንዲህ ብዬ መናገር አይገባኝም ነበር። እሱ ግን አንዳንድ ጊዜ መቼም ሶሳይቲ ውስጥ ትልቅ የሚባሉ ሰዎች ካለፉት መስመሩ የተረፈው ሰውማ እንደማነጻጸሪያ ነው የሚወስደው። ይሄንን የሚሰማ ሰው እኔ የሚለውን የሚሰማ ሰው ራሱ ሊለኝ ይችላል። ምን ችግር አለው? ከዚህም በላይ ያደረጉ ሰው እያሉ አይደል? ስለዚህ አንዱ ወራዳ አንደኛውን ወራዳ እንደ ሞዴል እንደ አርአያ እየወሰደ ተዋርደን ልንቀር ነው ተያይዘን ማለት ነው። የእርሶ እንዳለው ነው። ይሄንን እንደ መገበያ እንደ መሸቀያ አድርጎ እንደ ኮንተንት አድርጎ በዚህ ዩቲዩብ ቻናል ላይ ማቅረብ ደግሞ አቅራቢዎቹን የሚያሳፍር ነው። የመጨረሻ ሰው ለገንዘብ ምን ያህል ውርደት ድረስ ይሄዳል? ኤዲት ማድረግ የሚባል ነገር አለ፣ መቆረጥ የሚባል ነገር አለ። ፐርፐዝ ነው የሚገባው። ምክንያቱም ብልግና በጣም አውትሬጀስ የሆነ ነገር የሰውን አቴንሽን ስለሚስብ የሰው አቴንሽን ተሳበ ማለት ገንዘብ ተገኘ ማለት ነው። ገንዘብ ተገኘ ማለት ማህበረሰብ ቢሞት አያገባንም ማለት ነው። ትስቂያለሽ ተቀምጠሽ ወይኔ ያልሰማም ምናምን ከዛስ ነው ሼሞኒ የመጨረሻ ምንድነው? አሁን ትልቅ ሰው ነህ አንተ የተቀመጥከው እንደ ሆስት ተብዬ አንዳንድ ከትልቅ ባክግራውንድ የመጣችሁ ሰዎች እንዴት ግዝግት ትወርዱ ትችላላችሁ? ግን የማይገባኝ ነገር ሙያውስ እንደው ጋዜጠኝነት ውስጥ ጋዜጠኛ ብለው ከሌሎቹ በተለየ ስራ እየሆኑ አንተ እንደ ባክግራውንድ እንደ ኤክስፒሪየንስ ከዚህ በፊት እንደመጣው እንግዲህ ኤቲክስ የለውም እስከዛሬ በዘፈቀደ በግብር ጣውለት የተመጣው ዝም ብሎ ስርዓት የሚባል ነገር እንኳን እንግዳ ተጋብዞ እንግዳው የሌለ ስድብ ህብረተሰብን አንድን እምነት ሙልጭ አርጎ ቢሰጥ ኖርማሊ ከዛ የምትፈልገው ኮንተንት ካለ እሷን ለማውጣት ብለህ ተጠቀም ይሆናል እንጂ ኤዲት ማድረግ አላማው እሱ እኮ ነው። የተወራ ሁሉ ፖስት አይደረግም። እደ ኦፊሻል ነገር እየተሳሳቃችሁ ቁጭ ብላችሁ እሺ በጣም ደስ ይላል አሳቁኝ አንቺ አትስሚ ነው እየተባለ እንደዚህ ሆረብል ፖርኖግራፊ ወሬ ተሰማላችሁ እንዴ? ዘመን ስንት ነገር ደርሶኛ በዚህ በቃ እንመካከር ስለማችል መንገደኛ ሁሉ ዩቲዩብ ይከፍታል። የሆነች ፖስት ቺክ ያመጣል የምትስቅለት ፊቸሪንግ ከዛ ላይ ይገባል። በጣም ብዙ የቅሌት መድረኮች እዚህ ቻናል ላይ እየቀረቡ ምን ነው እንዴ? ነገ ጧት ሰው ወገን ይኖረዋል። ልጅ መቼም ታናሽ ይሆን ነገር ምንድነው እያስተላለፍን ያለው ምን እናገረው ተብሎ አይታሰብም እንዴ? ይሄ በጣም የሚያሳፍረው ሲወራ የሆነ ሰሞን እኔ መወያያ የሆነ ሰሞን ማላወራው ለዛ ነው። መወያያ የሆነ ሰሞን የመወያያው አካል ትሆንና ያልፋል። ካለፈ በኋላ ሰው መስማት ማዳመጥ የሚችልበት ስሜታዊነቱ ከዘለለ በኋላ ግን ምነው ሶስት ሰው እንኳን ቢያዳመጥ ይሄ ነው ነው። በነገራችን ላይ እርሶም በጣም መደበቅ ያለበት ሰው ነው። ከትልቅ ሰው አይጠበቅም። ትልቅ እድሜ ብቻ ሲሆን በጣም ነው። ከቻናል ከባለሙያ አይጠበቅም። ከዚህ በፊትም ባለሙያ ማለት ብዙ ሰው ሊቀየመኝ ይችላል። ግድ የለም እሺ በሉኝ ይሁን። ያኛውንም ማለት እችልበታለሁ። መንገደኛ ዱርዬ ማለት እችልበታለሁ። ግን እንደው አትሊስት ግን እንደው በተወሰነ ሪስፔክት ደረጃ ምንድነው ደግሞ ማሰብ ማንን ገደለ? የሚሻል ነገር ለሰው ማስተላለፍ ማንን ጎዳ? ማለት በዚህ ሌቭል መውረድስ ለምን አስፈልገ? ሲጀምር ሌላም ነገር እንኳን አመቶ ወሬ ማመቶ ገንዘብ ማግኘት ይቻላል።